ምንድነው ይሄ ሮዝ? ምንድነው? አማኪ ወደድሽው? ሮዝ ዋናው የጠራሽ ምክንያት አይደለም። ሌላ የምነግርሽ ነገር አለ። ምንድነው ዶክተር? ማኪ እርጉዝ አይደለችም። ምን? እኔ በሰራሁት ወንጀል አጋልጥሻለሁ ብላ አስፈራርታኝ ነው እንጂ ማኪ እርጉዝ አይደለችም። ቆይ እንዴት? እሺ ለምን? እርጉዝ ነኝ ብላ ናታንን ለማግባት ነው ሀሳቧ። እንዳረገዘች ልትነግራቸው ያሰበችው ደግሞ የናታንና የሰላም ሰርግ ላይ ነው። እውነቱን ለማረጋገጥ ብዬ ምርመራ አድርጌላት ነበረ። መረጃውም ቢሮ ውስጥ አለ። የቢሮ ቁልፍ ቤተሰቦቼ ጋር አለ። ከነሱ ተቀበይ። ግን ደግሞ ዘበኛው እንዳይሽ ካየሽ ምናልባት ወንጀለኛ ስለተባልኩ የወንጀለኛ ተባባሪ ብሎ እንዳይተናኮልሽ። እሺ ዶክተር፣ በጣም አመሰግናለሁ። ልነግራችሁ ሞክሬ ነበረ፣ ግን ደግሞ እናንተ ጥሩ ስሜት ላይ አልነበራችሁ መሰለኝ። እኔን ደግሞ ጊዜ ማግኘት አልቻልኩም። እንግዲህ ሮዝ ይሄንን ስላደረግኩባችሁ በጣም ይቅርታ። አመሰግናለሁ ዶክተር። ካደረግሽብን በላይ ያደረግሽልን ይበልጣል። በጣም ነው የማመሰግነው። ዝግ ነው፣ ሰው የለውም። ማኪ አልነገርሽኝም እኮ። እንዴት ነው ስጦታዬን ወደድሽው? ናታን ውሸቷን ነው፣ እውነት አይደለም። ወረቀቱን ስለቀደድሽ እውነት አይቀየርም ወንድሜ። ማኪ እርጉዝ አይደለችም። እርጉዝ ነኝ ብላ አስፈራርታክ አንተን ልታገባህ ፈልጋ ነው። ይኸው ናታን
ናታን አትመናት፣ ውሸቷን ነው እየዋሸችክ ነው ያለችው። ናታን እኔ እርጉዝ ነኝ፣ ልጅህን በወዴ ይዣለሁ። ያኔ አብረን ያደርን ጊዜ ነው ያረገዝኩት። ናታን ምን አድርግ ነው የምትይኝ? ናታን እመነኝ፣ እኔ እርጉዝ ነኝ። ከፈለክ ሆስፒታል ውስጥ ልታስመረምረኝ እንችላለን። ያው ልጅህን ንካው ናታን፣ ልጅህን ንካው። ያው ንገሪኝ። ቆይ እኔ አላሳዝንሽም እንዴ? አንቺ እንዴት ነው የምታፈቅሪውን ሰው በዚህ ልክ የምታሰቃዩ? ውጪ ናታን፣ እባክህ ነይ ውጪ። ናታን እመነኝ፣ እርጉዝ ነኝ። ከፈለክበት ቦታ ውስጥ አስመርምረኝ ናታን፣ እኔ እርጉዝ ነኝ። እባክህ ናታን፣ ውጪ። ናታን፣ ውጪ። ናታን፣ እባክህ ናታን፣ ውጪ። እባክህ ናታን፣ እኔ እርጉዝ ነኝ። ናታን፣ እርጉዝ ነኝ። ውጪ። ምንም ቢያጠፋ እንደዚህ ማድረግ አልነበረብሽም ሰላም። ቆይ እወደዋለሁ እያልሽ እንዴት አሳልፈሽ ትሰጪዋለሽ? ለዚያውም አስገድደሽ። በጣም አስከፋት አይደል? ሰላም፣ ትዳር እኮ እንደዚህ አይደለም፣ ይቅር ይላል። በዛ ላይ ደግሞ ችግር እንደዚህ አይፈታም። በእንደዚህ አይነት መንገድ ችግራችሁን ፈታችሁ አብራችሁ መዝለቃችሁ ነው። ተናድጄ ነበር። አንቺስ ምን ታደርጊ ነበር? ትቼው እሄዳለሁ እንጂ እንዳንቺ አላደርግም። እሺ ምን አድርገው? ግቢና ይቅርታ ጠይቂው፣ አውሩበትና ፈቱት። እሺ አይ ማኪ፣ የአማረኝ ጭፈራ በዛው ወጣልኝ። አሁን እንደው ወንድሜን እንኳን እየጨፈርኩ እያለቀስኩ ራሱ ለሱ አልሰጣትም። ቀልደኛ። ምንም ነገር ማውራት አልፈልግም። ናታን በጣም ይቅርታ አድርግልኝ። እሺ ተቀብያለሁ። አሁን ብቻዬን መሆን ነው የምፈልገው፣ መተኛት ብቻ። እባክህ ፊትህን አታዞርብኝ። ቆይ ከአንቺ በላይ ፊቱን ያዞረብኝ ሰው አለ? ናታን አንተም እኮ ጥፋተኛ ነህ። እኔ የሰማሁትን ነገር ብትሰማ ኖሮ ምን ልታደርግ እንደምችል ታውቃለህ። እና እኔ አጨብጭቤ ድርሽ ነበር? እንደዛ ነው ሰላም? እና ምን ላድርግ? ከሷ ልጅ አለክ እኮ። ሰላም አሁን ተናድጃለሁ፣ እባክሽ ተይ። ኧረ ነው እንደውም አብረሃት እንደተኛ ከረሳው እንዳይመስልክ እሺ። እንዴ ሰላም፣ እንዴ እነዚህ ልጆች አመረሩ እንዴ? አሁን እንደው እንዴ ሲታዩ የማይዋደዱ አይመስሉም? እስኪ ነገ ጠዋት እናያቸዋለን። ወንድሜ ስለ ሰላም ከሆነ ምንም ነገር እንዳትይ። እንዴ ናታን፣ ምንድነው ይሄናል? በቃ የተናደደ ሰው ምንም ቢያደርግ እኮ ልክ ነው። ልክ አይደለችም ሮዝ። አዎ አጥፍቻለሁ እኔ። ግን እንዴት እንደዛ ታደርገኛለች? ያንን ነገር ማድረግ አስፈላጊ ነው? ናታን፣ የተናደደ ሰው ምንም ቢያደርግ ልክ ነው።
ስለዚህ መረዳት አለብን። ድራኛለች እኮ ሮዝ። በቃ ምንም ለማልወዳት ሴት ድራኛለች እና እንደዚህ ነው የምትበቀለኝ እሷ? ልክ ናት እያልኩ አይደለም፣ ግን በቃ ተረዳት። ድራኛለች። በቃ አግብቻለሁ። ይቅርታ ጠይቄዋለሁ ሮዝ። ከዚህ በላይ ምንም ማድረግ አልችልም። እንደገና ሞክሪ ሰላም። በጭራሽ ሮዝ፣ አጥፍቷል እኮ አብሯት ተኝቷል። እኔ ይቅርታ ስጠይቀው የሱ ጥፋት ሳይሆን እኔ በተናደድኩ ጊዜ የተናገርኩት ነገር ነው ትዝ ያለው። ለዚህ የራሱ ጉዳይ እና በቃ አዎ በቃ ከዚህ በላይ እኔ ምንም ማድረግ አልችልም። የራሳችሁ ጉዳይ፣ እኔ ምን አገባኝ? ምን ሆነሻል ሮዝ? ሄሎ ምን? የምርሽን ነው? ቆይ እንዴት? ምንድነው ሮዝ? ወይኔ ጉዴ! ምንድነው? ምን ሆነሽ ነው? እማዬ ምን ሆነች? እህት ነበረ እንዴ? ሮዝ ወይኔ ሰላም ሮዝ ሰላም ወይኔ ሰላም ሮዝ ምንድን ነው የምታማርችው? ወይኔ አንቺ ውሻ እየቀለድሽብኝ ነው። ከዚህ ውጪ ጠልታት ልበው ልቅ ብሏል። ውይ ምንድን ነው ሰሪ? ልቤ ልተፋው ነበር ሳሪ። ምን ቺታን ከዚህ ነው ወይኔ ሰላሜ ሮዝ ሰላሜ ወንድሜ ሮዝ ወንድሜ ናታ ምን ሆነ? ሮዝ ናታ ምን ሆነ? ሮዝ ናታ ምን ሆነ? ምንድን ነው የሆነው? ንገሪኝ። ኧረ ሮዝ እባክሽ ንገሪኝ። ሮዝ በእናትሽ ምንድን ነው ናታ ነው? ንገሪኝ።
ናቲ ያው እንደዚህ ከመሞታችሁ በፊት ፍቅራችሁን ብትኖሩት አይሻልም? አንቺ አምሻል እንዴት ወንድምሽ ላይ ተሞርቻለሽ? እውነት ነው ታሳፍሪያለሽ። ከመሞት በፊት አሁን እወድሃለሁ። አንቺን ከማጣቴ በፊት በጣም አፈቅርሻለሁ። ከት የፍቅር መቀስ። እኔ ፍቅር መቀስ አይደለሁም። እንደውም የቀደዳችሁትን ነው የሰፋውላችሁ። ይሄው መተሽ አበላሸሽው አይደል እንዴ? ይሄው ሄድኩላችሁ። አምላኬ እኔ እንጀራ ልጅ ነኝ። ለምንድን ነው የምለፋለት የምጥርለት ነገር ሁሉም አይሳካልኝ? ለምንድን ነው? ታውቃለህ ናታን እኔ ሲሆን እንደምደሰተው ሌላ በምንም ነገር እንደማልደሰት በደንብ አድርገህ ታውቃለህ። ጌታ ሆይ ቆይ አንተ ፍቅር አይደለ? ፍቅር አይደለ? ስለ ፍቅር በደንብ ታውቃለህ። ፍቅር ምን እንደሆነ በደንብ አድርጎ ይገባሃል። እኔ እኮ ናታንን አፈቅረዋለሁ። አምላኬ ናታን እኔን ያድርገው። ናታንን ለኔ ስጠኝ። የኔ ይሁን ናታን። ግን ናታን እኔ መሆን ካልቻለ በቃ ውሰደኝ ልሙት። መሞት እፈልጋለሁ። ሲጀመር ካለ ናታን የምኖረው ህይወት ለኔ ምንም ነው እኮ። ካለሱ የምኖረው ህይወት ምንም ትርጉም የለውም። ምንም የሚያጓጓ ነገር አይኖረውም። አምላኬ እባክህ ለመጨረሻ ጊዜ ልጠይቅ፣ ናታንን እኔን ያድርግልኝ። ካልሆነ ግን በቃ ውሰደኝ። ናታን እኔን የማይሆን ከሆነ ጌታ ሆይ በቃ ግደለኝ። ከዚህ በላይ ምንም ልልክ አልችልም። ግደለኝ። ቡና ደግሞ ምን አይነት ሙድ ነው ያለው? ረጋ ብሎ ሰከን ያለ፣ በዛ ላይ ደግሞ ወሬ ያለበት። ሰላማዊሽም እሱ ነው የደበረሽ? እኔ አላልኩም። እኔ የምልሽ ሰላሜ፣ ያቺ ጎረቤታችንን አወቅሻት? እኔማ በጣም የተገረምኩባት። ሰው እንዴት በዚህ እድሜው እንደዚህ ይሆናል? ሁሉም ነገር እኮ ያለ እድሜ ሲሆን አያምርም። ሲነግና ስታስጠላ አንቺ እስቲ እኔ ማስጠላ ረፊስ ታይ እኔ ሲጀምር ምን ያለፋንሽ አይመስጠኝም። በቃ ይጅስ
ማኪ ተነሺ ማኪ በእናታችሁ አምቡላንስ ጥሩልኝ። ማኪ ንቂ ምን ሆና ነው? ያለ መኪና ነው ገጭቶ ሲሄዱ አላውቅም። ቡና ይመራልስ ልክ መሰለኝ ይላናት ሮዝ ነች። ብር ላክልትልኝ ይሆናል ደግሞ ብር ላክልትኝ ነው። ምን ወይኔ ልጄን ማነው እንደዚህ ልጄን ጉድ የሰራኝ? እማዬ እባክሽ ልጄን ብላት እኮ ያደራ ልጄን የበላብኝ ማን ነው? ደህና ሆና እስካላየኋት ድረስ እኔ መረጋጋት አልችልም። ልጄን ማነው እንደ ጎዳብኝ? የኔ ልጅ ማነው እንደዚህ ያደረገ? እባክሽ ተቀመጪ። ቁጭ አልልም ልጄ እንደዚህ ብላኝ ቁጭ እላለሁ። ማን የገጫት? እሺ ንገሪኝ። ታወቀ ልጁ ማን የገጫት? ልጄ እንደዚህ ያደረገብኝ ማን ነው? እማዬ እኔ ስደርስ በቦታው ማንም አልነበረም። የተሰበሰቡት ሰዎች ሲያወሩ እንደሰማቸው ከሆነ ጋሽቷት ደንግጦ በዛው እንደሄደ ነው። እባክህ ልጄን ማርልኝ፣ ልጄን ማርልኝ ጌታ ሆይ እባክህ ድረስልኝ። ያደራ ልጄን እባክህ አውጣኝ። እማዬ እባክሽ ተረጋጊ፣ አንቺንም እንዳያምሽ። ልጄን እባክህ ጌታ ሆይ ከጉድ አውጣኝ። እባክህ ልጄን ጠብቅልኝ። እባክሽ አንቺን ያምሻል። እባክህ ጠብቅልኝ። ልጄን ከጉድ አውጣኝ። እባክህ ልጄን እባክህ ጠብቅልኝ። ልጄን ጠብቅልኝ እባክህ። ወይኔ ጉዴ! ወይኔ እንዴት ነው የማደርገው? እኔ ምን ልሁን? ልጄን እባክህ ጠብቅልኝ። አደራህን ልጄን ጠብቅልኝ። ወይኔ እማዬ ናታን መድኃኒት ሊገዛላት ሄዷል። እዚህ የለም ተብለን ነው። እማዬ እባክሽ ማኪ ደህና ትሆናለች፣ እንደዚህ አትጨነቂ። እኔ በጣም ፈርቻለሁ። ደህና እንድትሆን ብቻ ነው ፍላጎቴ። እማዬ ማኪ ደህና እንድትሆን ዶክተሮች እንጂ ናታን አያስፈልጋትም። ስለዚህ ናታን ላይ ጫና አታብዥበት። ምን ማለት ነው? በዚህ ሰዓት እንደዛ ነው የምታስቢው? እኔ እኮ እንደሱ ማለት አይደለም እማዬ፣ ግን ናታን ከእሷ ጋር ሲሆን ደህና ትሆናለች ብለሽ አስበሽ ናታንን አታስጨንቂ። ማኪን ደህና የሚያደርጋት ነገር ከሆነ ምንም ነገር አደርጋለሁ። እኔ ደህና እንድትሆን ብቻ ነው የማስበው። ምንም አሁን ጉዳት ላይ ብትሆንም ስራውን ትረሻለሽ ብዬ ግን አላስብም። አሁን በዚህ ሰዓት ይሄ ነገር የሚወራ ሆኖ ነው። ለማንኛውም እስኪ እሷ ደህና ትሆንልኝ፣ እሱን ኋላ እናያለን። እሺ እማዬ፣ ለማንኛውም ሪፈር ይጻፍላት እያሉ ስለሆነ ሊያቸውና ልምጣ። እሰይ ነቃች። እሰይ ተመስገን ጌታ ሆይ፣ ተመስገን አምላኬ ሆይ። ነቃች። ናታን ነቃች። ማስኬጇን ያዛት። እማዬ እየሰማች እኮ አይደለም፣ በቅዠት ነው። እሰይ ተመስገን። ሰላም አትናደጂ እሺ። ደህና እንድትሆን ብቻ። አይ ሮዛ አልተናደድኩም እኮ ማኪ ብቻ ደህና ትሆን።
ሰላም ይቅርታ። እኔ ምን አልኩኝ? ያው ማኪ ብቻ ደላትን እንጂ ሌላውን እኮ ያስጨነቀኝ። እንደዚህ መሆን አለኛ ችግር ናት። ፈጣሪ ጉዳት ሳያደርስባት ብቻ ይማራት። አይዞህ አትጨነቅ፣ ሁሉም ነገር ሰላም ይሆናል። አሁን ለቤት ሄድና ምግብ ሰርቼ ልምጣ። እሺ ፍቅር ይውቻል። እኔ ምድድ ደረጋለሁ። በዚህ ሰበብ ወደ ኋላ ልትመልሰን ነው? ቆይ ግን አምላኬ ለምንድን ነው በዚህ ልክ የምትፈትነን? እኔና ናታን እኮ ፍቅራችን የእውነት ነው፣ ከልባችን ነው። ለምንድን ነው በሰላም እንድንኖር ማትፈቅድልን? ለምን? አምላኬ እባክህን እርዳኝ፣ እባክህን። ወይኔ ልጄ! ዶክተር ዶክተር ዶክተር! ናታን እባክህ ዶክተር ጥራልኝ! እሺ ዶክተር ዶክተር! ልጄ! ዶክተር! ልጄ! 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 ማኪዬ! ማኪዬ! ልጄ! 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 ዶክተር!